ምንድነው ዳኒ? ምን እሺ ነው መገተተኝ? ምንድነው የምትለው? ለምንድነው ማታስገባኝ? ምንድነው መገተተኝ? እኔ ጋር ጥያቄ ያለኝ ሰዎችን እየጠየቅኩ ነው። አንተ መጠየቅ ትፈልጋለህ? ምንድነው ጥያቄው? እንዴ እኔ ግራ ገባኝ። አንተ ማንቼና አንተ ሻሼ ምናምን እኔ አልደግፍም። ይሄ የወንድሜ ማሊያ ነው። ኳስ ምናምን አልደግፍም። እሺ እንግዳ ቤት ቢመጣ ምንድነው የምታበላው? እኔ ነኝ ጾም ነው። አሁን ስንት ሰዓት ቢመጣ? ማታ ላይ ቢመጣ ያለውን ቤት ያፈራውን ነው የማበለው። ሌላ ምን አበለዋለሁ? አረ ግን እርግጠኛ ነህ? ቤት ያፈራውን እርግጠኛ ነኝ። እስቲ ላሳይ እኔ ምን እንደምታበላው። ምናልባት እስቲ ምን እንደምታበላው ተመልከት። ዘዳግም ላይ እግዚአብሔር ሲናገር ምዕራፍ 10 ቁጥር 21 ላይ አንተ ለአምላክ የተቀደስክ ሕዝብ ነህና የበከተውን ሁሉ አትብላለ። የበከተውን ይበላው ዘንድ በአገር ደጅ ለተቀመጠ መጻተኛ ትሰጠዋለህ ወይም ለእንግዳ ትሸጠዋለህ ይላል። ያው ለእንግዳ በክት ነው የምትሰጠው። እግዚአብሔር ነው የሚለው። ይሄንን ለእንግዳ በክት ስጡ ነው የሚለው ባይብል ላይ እኔ ሌላ ትርጉም ይኖረዋል። ለራፍ እስኪ ሌላው የምን ትርጉም ነው የምታወራው? ያው በክት ስጠው በቃ። ያው ምን አለ ግልጽ አማርኛ ነው። አንተ ለአምላክ ይሄንን ጥያቄ የሚመልሱ ሰዎች አሉ። ዳኒሻ ቆይ አንዴ። አንተ ለአምላክህ ለእግዚአብሔር የተቀደስክ ሕዝብ ነህ አለው። ማንን? እስራኤልን ነው። እሺ የበከተውን ሁሉ አትብላ። የበከተ ማለት በክት ማለት ነው። የሞተ የበሰበሰ ማለት ነው። ይበላው ዘንድ አለ በአገርህ ደጅ ለተቀመጠ መጻተኛ ትሰጠዋለህ። ያው እዛ አገር ውስጥ ያለ እስራኤላዊ ላልሆነ ማለት ነው። ወይም ለእንግዳ ትሸጠዋለህ። እንግዳ እነሱ ይብሉት፣ ያው ይበላው ዘንድ አለ እና በቃ ይሄ አሁን አንተ አሪፍ ማፍጠሪያ ምናምን ከፈለገ አንድ ሰው ይሄንን ነው ልሰጠው የምችለው። በቃ በጣም ጽድት ያለ ምግብ ነው። አሁን ይሄ ምን ትላለህ? ያው ኦሪት ዘዳግም ምዕራፍ 14 ቁጥር 1 ላይ እና ምን ልሁን ታዲያ? እኔ እኮ በቃ የበከተ ማብላት ነው አድል። በቃ ያለህ ድል አንድ ቻንስ ነው። እንግዳ ቤት ከመጣ የምታበላው በክት የበሰበሰ የሞተ የከረፋ ነገር ታበላለህ። ተው እንጂ ረፍ። እና የእግዚአብሔርን ትእዛዝ አትከተልም? አዙረው እስኪ ካሜራውን ወደ አንተ እንዴ። ቆይ ከዛ በፊት አይ ግን እሺ እሺ አይ ማኒ ግን ቁም ነገር አይ እንዴት ነው? እኔ አሁን ግራ ስለገባኝ እኮ ነው። የከረፋ የበካከተ ምናምን በራሱ የሞተ ምናምን ታበላለህ ለአንተ? እስቲ ንገረኝ። አሁን እዚህ ኮሜንት ላይ ምናብ መሰለ። ኧረ ተዋቸው ኮሜንቶችን እናንተ እያወራን የኔን ጥያቄ መልስልኝ። እናንተ እዚህ መጨረስን እኔ እናንተ ገና ሲጀመር ጠይቀኝ። እሺ እንጨርሳ። ይኸው አሁን እንጨርሳ። ሲጀመር ጌም ራሱ አታሸንፈኝም። የሚገርምህ አሁን እሱ ዝም ብለህ ጀመርክ እንጂ አሁን ምን መሰለህ፣ በአጭሩ የበከተ ምግብ እንዲህ ዝም ብለህ ሰውን ታበላለህ አንተ እንዴ? አንተ ተው እግዚአብሔር እንትን እኔ አላበላም። ታዲያ ካላበላ እግዚአብሔር እንደዚህ አብሉ ይላል? ይኸውልህ ኮመንት ላይ ምን አሉ መሰለህ? እኔንም ሰማኛ ኮመንቱን ተው። እኔ እናንተ እናውራ እንዴ? ምንድነው ኮመንቱ እናንተ እናውራ። እንዴት ነው ኮመንት እኮ የሚጽፉልኝ ቤተሰቦቼ ናቸው። ቤተሰቦቼን አልስማ እንዴ? እና እኔ 1000 ሰው ነው ጋር 1000 ሰው ላይ እኔም ኮመንት አንደኛው ሳቀ። ይኸው ለምሳሌ አንደኛው ስቋል፣ አሁን ሌላኛውም ስቋል። ይኸው አንደኛው አሁንም ስቋል፣ አንደኛው ማለት ነው። ሌላኛው የሚስቀው ነገርስ ይላል ፊልተር አጥፋ በለው። እሺ አሁን ይሄን ላውራ እኔ ካንተ ጋር? ኧረ ማን እንሰልጥን እንጂ እኔ እኮ እሱ ነው የሚለው። እኔ ኮመንት እኔ ምን ያደርግልኝ? አሁን እኔ እናንተ እናውራ እንዲህ ይላል። ለምሳሌ አንዱ እሺ አሁን እንትን በአጭሩ ማለት ነው አንተ በክት ታበላለህ? አላበላም። እንደዚህ ይሄን የመሰለ ፊት እያለ አረላል ምን እሺ ነው ማለት እንዴ? ይሆነ እሺ በክት ታበላለህ አንተ? አላበላም። እግዚአብሔር በክት አብሉ ብሏል አላለም? አላለም። ያ ቅድም ያሳየው እግዚአብሔር ቃል አይደለም? ስማ። ኧረ ስማ አትበለኝ። የእግዚአብሔር ቃል ነው አይደለም? ኧረ ስማ ማንተ የተሳሳተ። ስንት ክዳን ይታያል እዚህ ጋር? ሁለት ክዳን።
አንደኛው የተጨማደደ ክዳን፣ አንደኛው ደግሞ ያልተጨማደደ አይደለ? በጣም ጥሩ። የተወለደ አምላክ አለ በክርስትና? ያልተወለደ አምላክ አለ? በኢየሱስ ክርስቶስ ስም የተወጋ ይሁን። ጥያቄ ራሱ እንደዚያው ያልተወለደ አምላክ አለ? ልንገርህ፣ ቆይ እኔን አይደለም መጠየቅ የምችለው ይሄን ጥያቄ። ቋረ ማኒ በገዛ እጅ ነው እኮ የገባው። ለምን ትጠይቀኛለህ? አንዴ ያልተወለደ አምላክ አለ ወይስ የለም? አረ በስመ አብ፣ አንተ እኔን አትጠይቀኝ። አብ ተወልዷል። እሺ ወልድ ነው የተወለደው። አብ ተወልዷል። አብ ተወልዷል ወይ ብዬ እኮ ነው የጠየቀው። አልተወለደም በለኝ። አብ ተወልዷል። ወልድ ነው የተወለደው። አብ ወልድ ማለት ብራዘር፣ እኔ ያሳከከኝ እዚህ ጋር ነው። አንተ የምታከው ተረከዜ ስር እንዴ? ምን አታስቀኝ እንጂ ምን ሆነ? አሁን ስለ የተወለደው አብ ነው ወይ ማን ነው? አብ ተወልዷል ወይ ሳይሆን ምን አይነት ሰው ነው? በእግዚአብሔር ስም እሺ ልስማሽ። አንተ አሁን የሆነ እውቀት አለ? አዎ ምለ አንተ እውቀት የለህም ትጠይቃለህ። አንተ እኮ ነህ ልግባ ብለህ እኮ በግድ 3-4 ጊዜ ጨቅጭቀኝ እኮ ላወራ ስል እምቢ አልከኝ። እኔ እንደዚህ አልመሰልከኝም። ኧረ በለው ዲስኮኔክት እያለኝ ነው። ምን እሺ ነው ፍላግ ዲስኮኔክት ሪፖርት ወላሂ ሪፖርት መጣ። ጋይስ አንድ ጊዜ ኮፒ ሊንክ አድርጉ። እንደው ላላ ብላችሁ 1000 ምናምን ሰዎች አላችሁ። ቪዲዮ ለቀቅ ያለው እስቲ ገና 3000 ሰው ነው ያየው። እንዲህ ለፍቼ እየለቀኩኝ እናንተ ማታረጉ ከሆነ ምንድነው ጥቅሙ? እስቲ ቪዲዮውን አንድ ጊዜ አድርጉልኝ። እስቲ 5000 አድርሱ እስቲ በአንድ ጊዜ ማለት ነው። ኧረ ተው ጀማው ምን ሆናችሁ ነው? እኛ እናንተ በቃ እንዲህ እየተዝናናችሁ ዳዕዋ ታዳምጣላችሁ። ቁጭ ብሎ ለማዳመጥ እኮ አይደለም ስራ ስሩ። ያለ እየሰራን ያለ ነው እኮ ዳዕዋ ነው እንጂ ቀልድ አይደለም። ወላሂ እኔ ቀልድ እየሰራሁ እንዳይመስላችሁ፣ ትክክለኛ ዳዕዋ ነው እየሰራሁ ያለሁት። እና ቪዲዮውን ግቡና ሼር አድርጉት። እሺ ያ ጀማ ሼር አድርጉ፣ ሪፖስት አድርጉት፣ ኮፒ ሊንክ አድርጉ። ሁላችሁም እስቲ 1000 ሰው ኮመንት ቢሰጥ በቃ እኮ አለቀ፣ ቫይራል ወጣ ማለት ነው ቪዲዮ። ቅድም በገማው ነገር ነው ይሄ የገማ ለእንግዳ አብሉ በሚለው ነው ቪዲዮ የሰራሁት። እና ግቡና ሼር አድርጉት። እሺ ጀማው አየዋለሁ፣ እያየሁኝ ጠይቃችኋለሁ በመሃል ማለት ነው። ኧረ ተው የመዝናኛ አታርጉት። በኋላ እንዴ ዳዋ እኮ ነው ያዝነው። ምን ሆናችሁ ነው? መዝናኛ እያደረጋችሁት ነው እናንተ። እሺ አርጉ። እሺ ያ ጀማ በጣም እንዴ ያለው የለቀቁት ቪዲዮ እንደዛ አድርጉ። እሺ አዲ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ግቡና ሼር አድርጉት ጀማው። እንዴ ኧረ በጣም እንትን አታርጉና ያ ጀማ ወላሂ ይደብራል። እንደዚህ በቃ ምን ሆናችሁ እንዳሉት ያታርጉኝ ይደብራል። በቃ እንደዚህ አንተና ደጋፊዎችን እንደዚህ ስልክ ቀሙ ሮሮ እንድናወራ አታርጉን እንጂ ሁሉ ጊዜ ሮሮ እንድናወራ አታርጉ። በቃ ሼር አድርጉልኝ ቪዲዮ ለክርስቲያኖች አድርሱላቸው። በቃ ፎጋሪ ታር ወረ ፎጋሪ ስፈልግ አረ ዝም በይ። ኧረ አንተ እንዲህ ኧረ ደስ አይልም። ምን ሆነ ነው ግን? ኧረ ደስ አይልም። ትናንት አድቡ ብያችሁ አልነበረ? አድቡ ኧረ አንተ ይሄ ነገር ማነው የቼላ ደጋፊ? ሰማያዊ የለበሰው የቼላ ደጋፊ ጨንቻ ይመቻል። ጨንቻ ምን እንዳልክም አላውቅም። ጾም እየጾማችሁ ነው ግን ጋይስ? ጾም እየጾማችሁ ነው? አዎ ይመስገን። የትኛው ቁርስ በልተን ሁለቱንም የትኛውን ጾም ነው የምትጾሙት? ቁም ነገር ቁም ነገር ክርስቲያንም አለን ሙስሊምም አለን። እሺ እኔ አሁን ላፍጠር ብዬ በመጣ አንተ ጋር እኔ ሙስሊም ነኝ፣ ምንድነው የምጋብዘኝ? እስቲ ጤንቻ እንዳትቀር እንደቀደሙ ምን እንደሆነ አላውቅም። እኔ ሾርባ ወይ ወላሂ ሾርባ ወያ እኔ ግን እሱ ምን እንደሚጋብዘኝ ላሳያ እንዴ። ማን ተመልከት። የበከተውን ሁሉ አትብላ ይበላው ዘንድ በአገር ደጅ ለተቀመጠ መጻተኛ ትሰጠዋለህ ወይም ለእንግዳ ትሸጠዋለህ ይላል። ምን ያሉ የበከተ ምግብ ነው ይላል እግዚአብሔር ዘዳግም ላይ
እንግዳ ሲመጣብህ የበከተ ምግብ አብላ ይላል። ምን ትላለህ ማኔ ፎጋሪ? እያነበብኩልሽ አይደል? እስኪ አንብበው እስኪ። አንተ ለአምላክ ለእግዚአብሔር የተቀደስክ ሕዝብ ነህና የበከተውን ሁሉ አትብላ አለ። የበከተውን አትብላ እስራኤልን ነው ይበላው ዘንድ በአገር ደጅ ለተቀመጠ መጻተኛ፣ እዛ ሀገር ውስጥ እስራኤላዊ ያልሆነ ያበላዋል ወይ ደግሞ ለእንግዳ ትሸጠዋለህ። ምኑን የበከተ የበሰበሰ የከረፋ የሞተውን ማለት ነው። እንዴት ነው እግዚአብሔር እንደዚህ ያደርጋል እንዴ? ጋይስ ምን ሆነ? እንዴት ነው አልገባኝም። ምን ትላለህ? የፈለከው ነው ያልገባኝ። የበከተ ምግብ ለእንግዳ ይሰጣል ወይ ነው ጥያቄው? አይሰጥም። ምን አለ ይሄ ምን እሺ ነው ታዲያ? እዚህ ጋር ያው የበከተ ለእንግዳ ትሸጣለህ ወይ ደግሞ ይበላው ዘንድ ለይሁዳ እኮ የተመረጠ እኮ ነው። ኧረ ቆይ እንዳትወድቅ በለው። ቆይ እንዳትወድቅ፣ ሰማይ የለበሰው እንዳትወድቅ በለው። ቆይ ተረጋጋ። ምን ሆነ? ምን እሺ ነው ግን ቁም ነገር ቁም ነገር አስረዱኝ እስቲ። ክርስቲያኖችን ነው የምፈልገው። አሁን ክርስቲያኖች ያስረዱኝ። አንተ ተው ምንድን ነው ዛሬ ማን ይቋንድ እኮ ነው ክርስቲያኖች ያወራናል። እሺ አውረኛ እንዴ? ኧረ ቆይ አንዴ ማን ክርስቲያን? ኧረ ቆይ እንዴ! ኧረ ልደበድበው ይል እንዴ? አሁን እሺ ነው ሞኮ ነው ብራዘር፣ ሞኮ ነው ያወለከው፣ ሞኮ ነው ያወለከው። ኧረ አይደለም እና ተረጋጋ እንጂ ምን ሆነ ነው? እሺ የበከተውን አትብላ አለ። ግን ይበላው ዘንድ በአገር ለተቀመጠ መጻተኛ ትሰጠዋለህ ወይም ለእንግዳ ትሸጠዋለህ ይላል። ለእንግዳ በክት ይሰጣል እንዴ? እንግዳ ሳይሆን ማለት ነው አባት። ይሄውና እኮ እንግዳ። ይሄ ምንድን ነው እንዴ? ኧረ ስማኝ፣ ላሰበኝ ነው እንዴ የምትጠይቀኝ? እሺ ማን? እሺ ቀጥልሽ። ይኸውልህ የተጻፈው ማለት ነው ከእስራኤል ውጪ ላሉ ዜጎች ነው። በሰዓቱ በብሉይ ኪዳን ዘመን ለፈጣሪ የተለየ ሕዝብ የእስራኤል ሕዝብ ነው። ሌላው እንዳለ አህዛብና ያልተቀደሰ ተብሎ የተለየ ሕዝብ ነው። ስለዚህ እንግዳ ሆኖ ቢመጣ የበከተ ታበለዋለህ? ወሬ ልውረድ። ትቀልዳለህ እንዴ ማኔ? ምን ሆነ ነው አንተ እንዴ? ቀለል አድርገህ እንትን በል እንጂ ምን ሆነ? እሺ አንድ ነገር ላሳየህ። ቆይ አንድ ነገር ላሳያችሁ። አንድ አሁን በቃ ኖርምዬ እናድርገውና አንድ ይኸውልህ እንትና ስለ በኋላ መሳቅ ግን አይቻልም እንዳስቁ። እሺ ምን አለ መሰለህ ላንብብ። እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለህ ንገረው፣ ከዘርህ በትውልዳቸው ነውር ያለበት ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ፣ እንዳይመጡ እኔ ጋር አለ። እነማ እውር፣ አንካሳ፣ አፍንጫ ደፍጣጣ ከማላችሁ አለ እንደዚህ አይነት ትርፍ አካል ያለው ማን ነው? እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንክ፣ አይነ መጭማጫ፣ እከካም፣ ቋቁቻም፣ ጃንደረባ ነውረኛ ሁሉ አይምጣ አለ እኔ ጋር። ነገር ግን ነውረኛ ነውና ለምን መቅደሶቼን እንዳያረክስ ወደ መጋረጃ ይጓል። የህይወት ታሪክሽ ነው ያራዳልሽ። እኔ አይደለሁም ኦሪት ዘሌዋ አላወረዱኝም። አሬ ህይወት ታሪክ ነው አለኝ ጋይስ። እሺ ጀማው እስቲ አሁን ስንት እንደደረሰን እናያለን። እሺ ስንት ደርሰናል? ቪዲዮ ወላይ በጣም አታስደብሩን ጋይስ። ወላይ እስካሁን 3000 አረ ስራ ስሩ ባላ። እስቲ አንድ ጊዜ እስቲ ላስደርጋችሁ። 1000 ሰው እዚህ ተቀምጦ ቀል ብቻ ነው የያዛችሁት። ወላይ ይሄንን ቪዲዮ ሼር አድርጉት አንድ ጊዜ ጀማው። ምን ሆናችሁ ነው? ኮሜንት አድርጉ ሁላችሁም። 1000 ሰዎች አላችሁ እዚህ ጋር። ይሄንን ቪዲዮ የሰራሁት በቀደሙ እንትን ነው የበሰበሰ በክቱን ጉዳይ አስመልክቶ። ስለዚህ አንድ ጊዜ ይሄንን ቫይራል አውጡት ጋይስ። እሺ ምን ሆናችሁ ነው እንዴ? አንድ ጊዜ በደንብ ሼር አድርጉት። በደንብ እይታ ደግሞ ይፈልጋል። እሺ አንድ አፍታ ማየት ይፈልጋል። እይታ 30 ሰከንድ ነች። 30 ሰከንድ ደግሞ ይሄን ያህል የሚፈጅ ነገር አይደለም። ስለዚህ 30 ሰከንዱን እንትን አድርጉት፣ ኮፒ ሊንክ ሪፖስትም አድርጉት ብዙ ሰዎች ዘንድ እንዲዳረስ። ያው አያችሁ ጎበዞች ፈጠን በሉ እንዴ ያጀማ ምን ሆናችሁ ነው? ወላሂ እዚህ ቀል እኮ አይደለም ያዝ ነው፣ ዳዕዋ እኮ ነው። እኔ ያዝኩት ዳዕዋ ነው፣ ስራ ነው እየሰራን ያለ ነው። አንድ ላይ ስራውን እንስራው። ቀያን ያለው ነገር እሺ ምን ሆናችሁ ነው? በቃ እንዴ ተባበሩ እንጂ ከፍ አድርጉ ነገሮችን። እስከ መቼ ነው ከእናንተ ጋር እንዲህ ለምኜ ምናምን በልመና የሚሆነው? እኛ እኮ መለመን የለብንም ሀቂቀተን። እንዴ በቃ ቪዲዮ ሲሰራ ለማያውቁ ክርስቲያኖች አዳርሱ። በቃ ቫይራል እንዲወጣ አድርጉ ነገሮችን። ምን ሆናችሁ ነው? እስቲ ኮሜንትም አድርጉ። ኮሜንቶች እስካሁን ቢያንስ ኮሜንት ጥሩ ነው። 1000 ሰው ነው ያለው እስካሁን። ሀፉ ነው ያደረገው ገና። በቃ ሀፉ ራሱ ሙሉ አላደረገም።
እንደዛ አድርጉና ያጀማ። እሺ አሁንም አንድ ሰው ላስገባና ድጋሚ ደግሞ ተመልሼ አየዋለሁ ኢንሻአላህ። እሺ ኦልራይት እንትን አትበሉ፣ በቃ ስሩ፣ የራሳችሁን ነገር ኸይር ነገር ስሩ። እሺ ኦልራይት ቶፊቅ ከጉራጌ ዞን። አረ ምን እሺ ነው? ልብስ አትለብሱም እንዴ? ምንድነው እንዴ? የለንም አባ። እሺ ምን ኢየሱስ ጌታ ነው? እሱን የምታውቀው አንተ ብቻ ነህ። እኔ በምንም አላምንም። ኦኬ በምንም አታምንም? ፈጣሪ ኦኬ በቃ አሁን ካንተ ጋር ባቴ ቆይ ገና እንደገና ሌላ 10 ሰዓት ልንወስድ ነው ካንተ ጋር ፈልገው። ደረጀ ምንድነው? ቆይ አንተ ቆይ ችግር መነጽር አታርግ፣ አይን ያሳምማል ብዬ ስንቴ ነው ነገርኩህ? ወዬ አይን ያጠፋል፣ በኋላ የእግዚአብሔር ጉባኤ አትገባም። አይን ከጠፋ የእግዚአብሔር ጉባኤ አትገባም አላልኩም? አልነገርኩም? ወራድ ፖለቲካ አትስራ። ወይ አመለጠኝ አይኔ። እሺ አንድ ሰው እስቲ እንትን ብያለሁ። እስቲ ሌው ቪዲዮውን አሁን ስንት ደረሰ? አይ እናንተ በቃ በጭቅጭቅ ነው የምትሆኑት እንዴ? አብርሃም እንዴት ነህ? አቤት ደህና ነው ለነገር መስገን እንደነ ፀሐይ ላይ መሄድ አታብዛ፣ በኋላ አይነ ከጠፋ የእግዚአብሔር ጉባኤ አትገባም ብዬ አልነገርኩም ባለፈው? አብርሽ ሄሎ። አቤት እሺ አንድ ቪዲዮ ልቀጥል፣ ማነው አንድ ኮስት ልቀጥልና ከዛ አንድ ቪዲዮ ቀጥላለሁ። እሺ ቪዲዮውን አሳያችኋለሁ። እስከዛ ጥሩ ነገር እጠብቃለሁ። እንዴ ብሊና ቆይስ አረቀንሽ ልምስት አረ ወይኔ ጉድ እኮ ነው። እንዴት ነሽ? እንዴት ነህ? እኔ እኮ አንቺ ታይ ይሄ ፀሐይ ምናምን አታብዢ። ፀሐይ ካበዛሽ አንደኛ መልክ ይበላሻል፣ ሁለተኛ አይነሽ ከጠፋ ደግሞ የእግዚአብሔር ጉባኤ አትገቢም ተብሏል መጽሐፉ ላይ። ምን ትያለሽ? ምን ማለት ነው? አይነ እውር የሆኑ ሰዎች የእግዚአብሔር ጉባኤ አይገቡም ይላል መጽሐፉ። ስለዚህ በኋላ አይነ ፀሐይ ላይ አታብዢ ወይ መነጽር አድርጊ። ላሳይሽ፣ ቆይ እንደውም ላስነበብሽ። እንዴ ላንቺ ያለውን ቆይ ነው ለማን ነው? ቆይ እንደውም አይደለም እውር አንካሳ አፍንጫ ደፍታታ አፍንጫሽ እንደውም ለጥቂት አምልጠሻል። ትርፋ ካለ ያለው እግረ ሰባራ አዋ እንደምመጫ ቃለው እኮ እጀ ሰባራ ጎባጣ ድንክ አይነ መጭማጫ ወይኔ ሄደች። እሺ አንድ ጊዜ ቪዲዮን ሊዮ አንዴ ጀማ አንዴ ቪዲዮን ሊዮ። እሺ ወይ እናንተ ሰዎች አረ ሼር አድርጉት ቪዲዮን፣ አረ ሼር አድርጉት፣ ተው፣ አረ ኮሜንት አድርጉበት፣ አረ ቫይራል አውጡት። እስቲ ስንት ሰው ነው ያለው? ቆይ እስቲ አንድ ጊዜ እስቲ በደንብ አድርጋችሁ ቫይራል አውጡት። እስቲ አንድ ጊዜ በቃ አንዴ ቶሎ በሉ። አንድ ሰው ሳላስገባ በፊት እሺ፣ አንዴ 50 ጊዜ እስቲ በቃ 50 ጊዜ ሼር አድርጉ እስቲ በቃ አንዴ 50 ጊዜ። እኔ ቪዲዮ ለቅቅ ያለው ተመልከቱ። ይሄን ቪዲዮ ለቅቅ ያለው ይሄን የለቀኩት ቪዲዮ ያበደ ቪዲዮ ነው። በቃ የገማ የከረፋ ነገር አምላክ እንደሚያስበላ ለእንግዶችን ምናምን በቃ የሚገርም ቪዲዮ ነው። ስለዚህ ግቡና እንትን በሉት ኢንሻአላህ። ከዛ በኋላ አንድ ሰው እንቀጥላለን። እሺ አንዴ እስቲ ስንት ነን መሰላችሁ? እስካሁን 5000 እንኳን እንዴ ስንት አንድ ሰዓት ሙሉ 5000 ሰው እንኳን አላየውም ቪዲዮውን። አንድ ሰዓት ማለት ነው። አንድ ሰዓት እና ጀማው አንድ ጊዜ እሺ ዲያራ ስራ ስሩ በቃ። እስከ መቼ እንደዚህ ተለማምነን? damn the hell's wrong with these people? አና ኧረ ተይ ግን አንቺ ልጅ እኔ በጣም ኧረ ተይ ሰፈር ውስጥ መዞር አታብዢ። ጥሩ አይደለም፣ አይን ያጠፋል። ይሄ እንትን ነው ምንድነው ሶሻል ሚዲያ ማየት በራሱ አይን ያጠፋል አላልኩሽም ከዚህ በፊት? ነግረኝ ይባል ሲልማልኩኛ እንዴ መስማት አለብሽ። ምክንያቱም አይነሽ ከጠፋ እኔ የለሁበትም የእግዚአብሔር ጉባኤ አትገቢም ተብሎ ተቀምጧል።
በዛ ላይ አፍንጫ ደፍታጣዎችም አይገቡም። አንቺ እንደው ለጥቂት አምልጠሻል እንጂ ታውቂያለሽ። እንደው እስቲ እንደው ላሳይሽ፣ ቆይ እንዲገባሽ አንድ ጊዜ ላሳይሽ። ምን ይላል መሰለሽ መጽሐፍ ሲናገር እግዚአብሔር ሙሴን እንዲህ ብሎ ተናገረው አለ። ለአሮን እንዲህ ብለህ ንገረው ከዘር በትውልዱ ነውር ያለበት ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ አለ። አይዋ ቅድም ያልኩት ተጠንቀቅ ያልኩሽ እውር፣ አንካሳ፣ አፍንጫ ደፍጣጣ፣ ትርፍ አካል ያለው፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንክ፣ አይነ መጭማጫ፣ እከካም፣ ቋቁቻም፣ ጃንደረባ እነዚህ ሁሉ አይገቡም። እሺ ምን ትያለሽ አና? አንቺ አሁን ታነክሻለሽ? የማነከስ ችግር አለብሽ? እሺ ድንክ ነሽ? ድንክ ቁመት እንዴት ነው? እሺ እንትን ደግሞ ሌላ እውር እንኳን አይደለሽም። እሺ አፍንጫሽ እስቲ አፍንጫሽ ለትንሽ በቃ እንደዚህ ብለሽ እንደምንም ብቻ አልፈሻል እንደምንም። ከዛ ትርፍ አካል 7 ጣት ምናምን አለሽ። ጣት ሙሉ ነው ጣትሽ? ኦኬ አሁን ያንቺ ችግር ምን መሰለሽ? ያሳክክሻል? እከክ ምናምን አለብሽ? እሺ ቋቁቻ ሲለ ቋቁቻማ ነበረብሽ። ቋቁቻማ ነበረብሽ። ዝም በይ እንዴ ነው ሆነሽ ነው? የለብሽም? የለብኝም። እሺ አሁን እግዚአብሔር እነዚህን ሰዎች ለምን ነው ቤቴ እንዳመጡ የሚለው? እንደዚህ የሚል የእግዚአብሔር ቃል እንደዚህ የሚል ቃል የለም። የኔ አባት ያው ኦሪት ዘሌዋውያን ፈጣሪ ያው የተመሰገነ ፈጣሪ ሲፈጥረኝ ትክክል። ቀጥይ እስቲ አንቺ ሐሳብሽን ንገሪኝ። ፈጣሪ ተመሰገነ ይሁን። ፈጣሪ ሲፈጥረኝ ምንም አላጎደለብኝም። እጅና እግር ጤነኛ ልጅ አይደለም እና ያጎደለባቸው አይገቡም። ፈጣሪ ደግሞ ለምንድን ነው ያጎደለባቸው የማይገቡት? ይሄው እንግዲህ አለ መጽሐፉ በጭራሽ እኔ ቤት እንዳትመጡ፣ ጭራሽ በር ላይ ነው። አንተ አፍንጫ ሰልካካነ ግባ፣ አንተ አፍንጫ ጎራዳ ነህ ይውጣ፣ አንተ ይውጣ። ከዛ አንካሳ ምና እያነከስሽ ከመጣሽ ኧረ ሂድልኝ ከዚህ እንዳትመጣ። ጥርስ ፍንጭትስ አይከለክልም? ጥርስ ፍንጭትስ አይከለክልም? አይልም። እሱ ችግር ነው እንግዲህ አይልም። ምን ይቻላል ታዲያ? እና ቢል ኖሮ ደግሞ እንዴት ነው? እሺ አሁን እኔ አልገባም ማለት ነው ወይ? እንደዚህ አይነት ህግ የሚል መጽሐፍ የለም። እንደዚህ አይነት የሚል ያለበት ኦሪት ዘሌዋውያን ምዕራፍ 21 ቁጥር 16 ምን አይነት መጽሐፍ ነው? ምን አይነት መጽሐፍ ቅዱስ? እስቲ አንቺ ክፈችው አንድ ጊዜ። አንቺ ጋር ነው ክፈችው እስቲ። አንቺ ጋር ነው አንቺ ጋር ያለውን እስቲ ነው። እኔ ጋር ያለው ተሳስቶ ከሆነ እስቲ እኔ ጥቅሱን ልስጥሽ። ናርዲ መጽሐፍ ቅዱስ አለሽ? አላት እንዴ? ግድ ነው እንጂ ናርዲ መጽሐፍ ቅዱስ ስጪኝ አንዴ። በጣም ዳዊት ወይስ በስልክ ላሳየህ? አይ በስልክ እሺ ስንት ምን ውስጥ ልግባ ንገረኝ። ዘሌዋውያን 21 ኦሪት ዘሌዋውያን ምዕራፍ 21 እሺ የገባን ነው። ሁላችሁም ሜምበር ይሆናችሁ ታጣሪ ያደረጋችሁ ዶናት ይሰጣችሁ። ኦርቶዶክስ ነው ምንድን ነው ሃይማኖት? ሜምበር እንዳትሆኑ ነግሬያለሁ። የኔ ልጆች ሜምበር እንዳትላለ ከዛ አውቄ ነው። እሺ ታብታብ አድርጉላት ችግር የለውም አታስቡ። እሺ ከፈተች እኔ ቆይ አንዴ አንብቢውና ከዛ ነው ዘሌዋውያን ወረደ በይበት ምዕራፍ 21 ቁጥር 16 ጀምሪ። 21 ቁጥር 16 ጀምሪ። አንብቢልን እስቲ እንስማ። ከቁጥር 16 ጀምሮ አንብቢልን ጮክ ብለሽ ነው ወደዚህ። that's what I'm talking about girl. በደንብ ስሟት። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለአሮን እንዲህ ብለህ ነገርከው፣ ከዚህ ምንድነው ነገረው? ብትወልዳቸው ነውር ያለው አይደለም። በትውልዳቸው ነውር ያለበት ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ አይደለ? እሺ ቀጥይ። ከዛ እሺ እውር ወይም አንካሳ ወይ አፍንጫ ደፍጣጥ ወይም ትርፋት አካል ያለው ወይም እግረ ሰባራ ወይም እጀ ሰባራ ወይም ጎባጣ ወይም ድንክ ወይም አይነ መጭማጭ ወይም
ወይም እስካም ምንድነው እከካም ከዛ ቋቁቻ ወይም ከዛ ደግሞ ጃንደረባ ማለት ወንድ ሆኖ ያ የሌለው ማለት ነው። እሺ ቀጥይ። ስለዚህ አሁን ቁጥር 23 ላይ ምን ይላል? ቁጥር 23 ላይ ሲያንበቢው ምን ይላል? ነገር ግን ኖረኛ ነውና መቅደሶችን እንዳያረክስ ወደ መጋረጃው አይግባ። በጣም ጥሩ። በጣም መሰዊያው እሱን ያዥልኝና ዘዳግም 23 ላይ ግቢ እስቲ። እዚሁ ጋር አንድ አይነት ስለሆነ እስቲ እሱንም አንብቢልኝ። ኦሪት ዘዳግም ምዕራፍ 23 ቁጥር 1። እሺ ዘዳግም 23 1 ቆይ ልግባ። ዘዳግም እሺ ጮክ ብለሽ አንብቢልን። ዘዳግም ስንት ላይ አለ? 23 1 ኦሪት ዘዳግም ምዕራፍ 23 ቁጥር 1 እስከ 2። እሺ 1 እና 2 ሙስሊም ነው መሰለኝ ሰውየው ልበል። ጮክ በይና አንብቢልን። ጮክ ብለሽ አንብቢልን። ስንት ላይ አለ? ዘዳግም 23 1 ዘዳግም ኦሪት ዘዳግም ምዕራፍ 23 1 ቁጥር 1 አንብቢ እንጂ ምን ነው አቦ እንደዚህ ያጻፉብኝ እየመጣችሁ ተረጋጋ እንዴ አትበይ። አንብቢ በት አና እንዴ አንብቢ በት። እሺ ልታነብልኝ አግኝተዋለች እንዴ እያለች እኮ ነው። አግኝተው ግራ ገብቷል። ኦሪት ዘፍጥረት ስንት ነው? ዘዳግም 23 1 ቀዳማዊ ዘዳግም ነው እንዴ? ቀዳማዊ ገባ። ዘዳግም ኦሪት ዘዳግም ምዕራፍ 23 ቁጥር 1 አሁን ፍሬ ሐሳብ ምንድነው? ዋናው ምን ማለት ፈልገህ ነው? መጀመሪያ ልስማት አንዴ ከዛ እነግርሻለሁ። እሺ ቆይሽ እየፈለገች ነው። ማርያምን ታነብላለች። አግኝተዋለች። አውቃ ነው እንትን ከብዷታል ማንበብ። እሺ አንቺ ተቀበያትና አንብቢው አንዴ ተቀበያት። ማርያምን የገና ከሰባሪኛ የምትችለው ለምን ተነብ እየፈለገችው ነው። አይ ችግር አለ እኮ አሁን እኮ እንደማታነብ ገብቶኛል። ኦሪት ዘዳግም ነው ያልከው? ዘዳግም 23 1 ምዕራፍ 23 ቁጥር 1 ምዕራፍ 23 ቁጥር 1 ለምንድን ነው ይሄን ማነበው? ራስ አንብበው አንብቤ ተቀበያትና ቀራኒ ያላለም አማርኛ አልችልም ረስቼው ነው። እሺ አንብበው አማርኛ የሚችለው አንችልም እኛ ተሸፈኝ አንብቤ ትችያለሽ አይነበብ አሁን ቁም ነገሩን ጥያቄውን ልምጣ። እኔም አላነበውም እንዴ ምን ሆነሽ ነው? አሁን ምን አለ መሰለሽ ዳሽ የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባለ። እንግዲህ ልብ አድርጊ፣ እግዚአብሔር ጉባኤ የሚገባው መቀጥቀጥና አለመኖር መኖር ነው እንግዲህ ማለት ነው። እንግዲህ ልብ አድርጊ፣ አንድ ሰው ወንድ ልጅ ሆኖ ከሌለው እግዚአብሔር ጉባኤ ጭራሽ እንግዲህ ሴት ሚስት የሚባል አያገኝም። ይሄ ሰውዬ ልብ አድርጊ፣ ሚስት ሳያገኝ ቤት ሳይመሰርት እንደገና እግዚአብሔር ቤትም አይገባም። ይሄ ሰውዬ ሲጀመር በር ላይ ነው እየከፈቱ የሚያዩት። ጥያቄው ግራ ገብ። ምክንያቱም እንዴት ሊሆን ይችላል? የተቀጠቀጠና የተቆረጠ መሆኑን በምንድን ነው ቼክ የሚያደርጉት? እና በእርግጠኝነት የሆነ ቼክ የሚያደርጉት እንደዚህ እየከፈቱ ነው ማለት ነው። እሺ ከዛ ዲቃላ ደግሞ ወደ እግዚአብሔር ጉባኤ ይግባ ይላል። ዲቃላ ምን አጠፋ? እነዚህ ሁለት እናትና አባት የሆኑ ሰዎች ዝሙት ሰርተው የወለዱት ልጅ አለ አይደለ? አና አይደል? ለዛ ነው የተወለደው ልጅ ነው ጥፋተኛ ወይስ እናትና አባቱ? የተወለደው ልጅ ብላ አደረገ። ለምንድን ነው እግዚአብሔር ጉባኤ እስከ 10 ትውልድ ድረስ አይግባ የሚለው? ለምንድን ነው? ምን አጠፋ ልጁ? 10 ትውልድ እንዳይገባ ይላል። ቁጥር 2 ላይ 10 ትውልድ እኔ ቤት እንዳይመጣ ይላል እግዚአብሔር። ያኔ አባት መጽሐፍ ቅዱስ ማለት እኮ ምስጢር ነው። ዝም ብሎ ቀጥታ የሚተረጎም አይደለም። አንተ እንዳነበብከው እንዳረዳድ የሚተረጎም አይደለም። መጽሐፍ ቅዱስ ማለት ነው። አሁን ከዚህ ምን እኮ ሌላ አዲስ ነገር የለውም።
እሺ በቃ ተውኩት። እሺ አምላክሽ ማን ነው? አናይ አደምጠኛ አምላክሽ ኢየሱስ ክርስቶስ ኢየሱስ ማርያም የወለደችው አምላክን ነው አይደለ? አናይ ያልወለደችው አምላክስ አለ ማርያም ማርያም ያልወለደችው አምላክ አለ? አብን ወልደዋለች። አብን ወልደዋለች። አብን አልወለደችውም። አብን በጣም ጥሩ። ማርያም ያልወለደችው አምላክ አለ ማለት ነው። ከአንድ አምላክ ኢየሱስ ክርስቶስን ነው የወለደችው። ኢየሱስ ብቻ ነው አንዱ አምላክ ወይስ ሌላ አምላክ አለ? ሁለት ውልደት ነው ያለው። ገባኝ። ውልደት ሁለት ውልደት አልጠየኩም እኔ። ከማርያም ያልተወለደ አምላክ አለ ወይ? ከማርያም ያልተወለደ ነው ያልከው? ያልተወለደ ከማርያም ያልተወለደ ሌላ አምላክ የለም? ከማርያም ያልተወለደ ሌላ አምላክ የለም። አብስ አምላክ አይደለም? አብ ከማርያም ተወልዷል? አንድ ኢየሱስ ክርስቶስ ነው የተወለደው። እኔ ማጋ አንድ አብ ተወልዷል ወይ? የኢየሱስ አባት አብ ተወልዷል? የኔ አባት አላውቅም። እንዴት ይወለድ? አንዴ አብ የወለደችው እኮ በአጭሩ ኢየሱስን ነው በቃ። እሺ ለአንቺ ኃጢአት ሲል የተሰቀለው ኢየሱስ ነው ወይስ አብ ነው? ኢየሱስ ክርስቶስ ነው ደግሞ ኃጢአት ሲል የተሰቀለው። እሺ አብስ ለአንቺ ኃጢአት ተሰቅሏል? አብ እኮ አብ ሌላ ነው፣ ኢየሱስ ክርስቶስ ሌላ ነው። ስለዚህ በጣም ጥሩ። አብ አንድ የተሰቀለ አምላክ፣ አንድ ያልተሰቀለ አምላክ አለ። ሁለት አምላክ ነው ያለሽ ማለት ነው። የኔ አባት እኔ ያናክል እንኳን ስለራሴ ያናክል እንኳን ስለዚህ እውቀቱ የለኝም። አንተ የደረስክበት አልደረስኩም። እሺ ባጭሩ ለአንተ ላስረዳህም። ኢየሱስ አምላክ አለው ብለሽ ታምኛለሽ? ባጭሩ ኢየሱስ አምላክ አለው ብለሽ ታምኛለሽ? ወይ ላሳይሽ። እሺ ምንም እንደዚህ ነገር አይ በጣም አሁን ይሄ ግራ የሚያጋባ ነገር ነው። ያው ለምሳሌ ኤፌሶን ምዕራፍ 1 ቁጥር 3 ላይ ምን አለ መሰለሽ? የኢየሱስ ክርስቶስ አምላክ ይላል። የኢየሱስ ክርስቶስ አምላክ አለው ኢየሱስ እየሰማሁ ነው። አንብብ። ገባኝ። ኢየሱስ አምላክ አለ ወይ? አላውቅም ነበር። ኢየሱስ አምላክ ነው? እሺ አላውቅም። ስለዚህ ኢየሱስ ሰው ነው? ሰው አይደለም። እሺ ሰው እንደሆነ ላሳይሽ። እሺ ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ እንዲህ ይላል፣ እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ አለ። ወንድ ልጅ ሰው አይደለም? ሰው ነው አይደለም? ለዚህ ሪኮመንድ የሚያደርግ ሰው ከፈለክ ሼር አድርጌ አገናኝሃለሁ። እኔ ያናክል እውቀቱ የለኝም፣ ግን ወንድ ልጅ ሰው አይደለም? የኔ እናት እኔ እንዳምንልን የፈለከው ምን እንደልህ እየጠበክ ነው ከኔ? ኖ ምንም አልጠብቅም። እኔ የአንቺን አስተሳሰብ ከመጽሐፉ ጋር ነው። ወንድ ልጅ ሰው ነው አይደለም? ኢየሱስ ወንድ ልጅ መንፈስ ቅዱስ ነው አልኩ። ሰው ነው ወንድ ልጅ ነው ላለው መንፈስ ቅዱስ ለማለት ያው እንደዛ ነው ትርጓሜው። እየነገርኩህ ነው። መጽሐፍ ቅዱስ ምስጢር ነው። እሺ ላሳይሽ። በቃ ሰው እንደሆነ ሊትራሊ ላሳይሽ። ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ እንዲህ ይላል፣ የእስራኤል ሰዎች ሆይ ይህን ቃል ስሙ፣ ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በሱ በኩል ባደረገው ተአምራትና በድንቆችም በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ምን ነበር ይላል? ምን ነበር ይላል? ሰው ነበር ይላል። በቃ ሰው ነበር ኢየሱስ። ሌላ ቦታም ላሳይሽ። በጣም ጥሩ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና ይላል። ተመልከች፣ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እሱም ምንድነው አለ? ሰው። ማን ነው ሰው? ክርስቶስ ኢየሱስ። አይሹ አንድ አምላክ ሌላ ነው፣ ሰው ደግሞ ሌላ ነው። እግዚአብሔር ደግሞ ምን አለ መሰለሽ? ትንቢተ ሆሴዕ የታለ? ምዕራፍ 11
ቁጥር 9 ላይ ምን አለ መሰለሽ? ወይ አባት እፎይ ልጥራለህ ይዘሽው ነይ ይፈራል። እኔ ጋር መምጣት ይፈራል። እንዳውም በቃ ጥሪ ላቅርብልሽ በቃ አንቺ ፊት እሺ እንግዲህ እንደምታየው ወገናችን እፎይ አና እህትህ ከኢብራሂም አንተ በቃ አቅም አለኝ የምትል ከሆነ አለችኝ ከእፎይ ጋር ለምን አትወያይም? ስለዚህ ይሄው እኔ ጥሪውን ተቀብያለሁ። እፎይ ከኔ ጋር መወያየት አቅም አለ? ትመጣለህ? እኔ ፊት መቆም ትችላለህ? ከቻልክ ፖስት እናድርገው መምጣት ትችላለህ፣ በየትኛውም ሰዓት ማለት ነው። ስለዚህ እንደሌላው ጊዜ ውይይት ጥሪ ሳቀርብልህ አትደበቅ፣ የሴቶች ቀሚስ ስር ሄደህ አትደበቅ። ና እኔ ጋር ይሄው ነው ያለው፣ ፊት ለፊት ነው። አይደበቅም። እኔ አባት አንተ ወይ ምናልባት ጥሪውን አድርሽለት ነው እዚህ ጋር ላቆም ና በይሽ፣ አድርሽለት ና በይው፣ ይሄው አድነኝ በይው፣ ምናልባት አድነኝ በይው፣ በቃ ነኝ ሰው ሆኖ ይሆናል እንጂ እሺ አድርሽለት። ስማኝ፣ አድነኝ አይደለም እያደረከኝ ከሆነ ሰማኝ ከሆነ ስማኝ። ምናልባት ጥሪው ያልደረሰው ያልሰማ ሊሆን ይችላል እንጂ ያው አንተ ጋር ለመምጣት እሱ ምንም እንትን የሚለው ነገር የለም። እሺ ጥሪውን አንቺ አቅርቢ። ያም ትገር እኔ እኮ ችግር የለውም ይመጣል። እና አንተ አቅሙ ካለ ለሱ አቅርቢለት። ለሱ ጋር እንትን ለማለት አንተ እኔ ጋር አቅም ካለው እሱ ይመጣል። እኔ ፊት ይቁምና ታየዋለሽ የዛኔ። እስቲ እኔ እንዳውም ቤቱ ድረስ ሄጄለታለሁ። እኔ እንኳን ጭራሽ እኔ ቤቴ መምጣት ይፈራል ሲጀመር። ስለዚህ አሁን ይልሽ ምን ታደርጊያለሽ መሰለሽ? በቃ ይሄው ይሄ ልጅ ካንተ እንዲህ የጠቆምሽኝ ይሄ ልጅ ካንተ ጋር መወያየት ይፈልጋልና ና በለው ወይ ውስጥ ና በይ በቃ ያው አቅርቢለት። እፎይ እግዚአብሔር ሰው ያባት ይህ ልጅ ይህ የምታይ ወንድማችን አንተ ጋር መቅረብ ይፈልጋልና እስቲ እድሉን ስጠው። ትንሽ ያው ላይመች ይችላልና ብዙ ሰዎች አሉ፣ ግን እስቲ ትንሽ ለዚህ ወንድማችን እድሉን ካገኘ እኔ ፊት የመቆም እድሉን ካገኘ ያው እኔ እድሉን ሰጥቼዋለሁ። እድሉን ይጠቀም እንዳያመልጠው። ይሄ እድሉን ይጠቀም ነው። አናዬ እሺ፣ ያው እህት እዚች ጋር ይኸውልሽ፣ አናዬ ቆይ አንዴ ልንገረው ነው። እህቱ እዚህ ጋር ያለችው አና እህታችን ልክ ስጠይቃት ክርስቶስ አምላክ እንደሆነ አምላክ እንዳለው አላውቅም ብላለች። አምላክ እንደሆነ አላውቅም ሰው እንደሆነ ምን ነኝ ያሳየዋት። ስለዚህ እቺ ልጅ ለማዳን እድሉን ሰጥቻለሁ። አይ የምትል ከሆነ ሌሎችም እንደሱ አይነት ሰዎችን የገባው ስለማወራ ካልመጣም እንግዲህ የራስ ጉዳይ ነው። ምን አገባኝ። እሺ አና አሁን ምን እናደርጋለን መሰለሽ? እግዚአብሔር እኔ ሰው አይደለሁም ይላል፣ አምላክ ነኝ እንጂ ሰው አይደለሁም ይላል። ምን ትያለሽ? ስለዚህ ኢየሱስ ሰው ነው ይላል፣ ኢየሱስ ደግሞ እኔ ሰው ነኝ ይላል። እኔ ያልኩ አሁን አንተ እኔን ልሰብከኝ ነው? አንተ እኔ እንደዚህ እናደርግና እስቲ አሁን አንዴ ቪዲዮን ልየው። አንድ ጊዜ ቪዲዮዎቹን ልይ እስቲ ስንት ደረሰን? ደም ገና ናችሁ ወላሂ ገና ያ ሰላም 1000 ሰው አለ። 600 ኮመንት ብቻ ነው ያለው። 5000 እይታ ብቻ ነው ያለው። በጣም ገና ነው። ገና በጣም ከምላችሁ በላይ ገና ነው። በጣም ጭራሽ ወላሂ በጣም ገና ነው። እሺ ደግሞ ማን ልበል? ደግሞ ቢሽዳር መቀመጥ ጀመራችሁ ብላችሁ ሄሎ አይ ደን ባም ቪዲዮዬን በደንብ አድርጋችሁ አማኒ ሰላም ነው ትላለህ። ከዛ እኔ ማለት ወይ ነበር ወይስ አንዴ ጾም እየጾምክ ነው? ከጾም ጋር እንዴት ነው ስፖርት? አሪፍ ነው ነበር። አሪፍ የትኛውን ጾም ነው የምትጾመው? የሙስሊም ጾም። ማሻአላ። እሺ አንዴ ማሻአላ። ሚውት ላደርግ ነው ይረብሻል። እሺ ራሄል፣ ኧረ ራሄል እንዴት ነሽ? ሰላም
እኔ እኮ በእግር በፈረስ ስንት ቦታ ፈልጌሽ ያልፈለኩሽ ቦታ የለም። እኔ አይንሽ እንዳይጠፋ አታሹፉ ተመካክራችሁ ነው እዚህ ጋር ያው አይደለም። የምን መመካከር ነው የምታወሪው? እኔ በቃ ናላይ ዞረ ነው የምልሽ። በቃ ናላይ ምንድነው ናላይ ዞረ በኛ? ምንድነው ናላይ ዞረ በኛ? ምንድነው ናላይ ዞረ በኛ? እሺ ቆይ አንዴ እኔ ናላይ ዞሮ አንቺ አትቀመጫት መቼስ። እኔ ምንድነው ይኖር የዞረው እስቲ በይኝ እስቲ ናላን ያዞረው ምንድነው? እስቲ ፎሎ ያደርጋችሁ በቃ እሱ ነው። እኔ እንዴት ሁለት አምላክ ይኖራል? ኢየሱስ እንዴት አምላክ አለው የሚል ነገር ባይብል ላይ ይኖራል ነው በቃ ጥያቄ። የምን ስለምን ደግሞ መጣ? ኢየሱስ አምላክ አለው ይላል መጽሐፉ ላይ። ምንድነው የሚሻለው? ኢየሱስ አምላክ አለው ወይ? እንዴት አልገባኝም። ይሄ መጽሐፉ ቆይ ላሳይሽ። እሺ መጽሐፍ ላሳይሽ። እኔ ግራ የገባኝን ነገር እኮ በቃ ነው እንዴት እንደማደርግ ማን እንደሚመልስልኝ ይሄን ጥያቄ ይኸውልሽ። ኤፌሶን ላይ የኤፌሶን ጸሐፊ ሲጽፍ ጳውሎስ ሲጽፍ ምዕራፍ 1 ቁጥር 3 ላይ እንዲህ አለ፣ የኢየሱስ ክርስቶስ አምላክ ይላል። ማን ነው የኢየሱስ አምላክ? የኢየሱስ አምላክ ማን ነው? ምን ነው ወጣክ? ተይው እባክሽ እሱን እንዴ። የኢየሱስ አምላክ ማን ነው? ራሄልዋ ወየ አረ እንዴ መልሽልኝ። ሙነሽ ነው እስቲ ግልጽ አርጋ ሙሉ እንትኑን ጠይቅ። ጥያቄው ምንድነው መሰለሽ? ኢየሱስ ክርስቶስ አምላክ አለው ወይስ ራሱ አምላክ ነው? በእንጂ ራሱ አምላክ እኮ ነው ወንድሜ። ኋላ ምንድነው አምላክ አለኝ የሚለው? እንዴት አምላክ አለኝ ይላል? ስንት ነው ምዕራፉን ያልከው? አዎ የኤፌሶን ሰዎች ምዕራፍ 1 ቁጥር 3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከቱ ላይ ባረከን የኢየሱስ ክርስቶስ አምላክ ይላል። አየሽው? የኢየሱስ ክርስቶስ አምላክ ማን ነው? እሱ የኢየሱስ አምላክ ራሱ አብ ወልድ መንፈስ ቅዱስ አምላክ ነው። ራሱ አምላክ ነው። ስለዚህ ደግሞ አምላክ አለው የሚለው እንዴት እናድርገው? አምላክ አለው የሚለው እንዴት እናድርገው? እሱን እንደዚህ መጽሐፍ በደንብ ጠልቀው የሚያነቡት ምናምን ጠይቃቸው። እሺ ማርያም ድንግል ነች አይደል? ድንግል ማርያም ነች። ማርያም አምላክን የወለደችው ራሄል አምላክን የወለደች በድንግልናዋ በጣም በቤታችን ቅድስት ድንግል ማርያም ያልወለደችው አምላክ አለ ራሄል? አንድ አምላክ ኢየሱስ ክርስቶስን ወልዳለች። ያልወለደችው አምላክ አለ? ያልወለደችው አምላክ አለ ወይ ማለት አብን ወልደዋለች? አብን ወልደዋለች? ኢየሱስ ክርስቶስን ነው የወለደችው። አብንስ ወልደዋለች? አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው። በስም ሶስት ቢሆኑም በአካል ግን አንድ ናቸው። እሺ ቆይ አንዴ አብን ወልደዋለች? በስም ሶስት ናቸው እያልኩ እኮ ነው። በአካል ግን አንድ ናቸው። እኔ ስንት ናቸው ብዬ ጠየቅኩኝ? እኔ ጠየቅኩት አብን ወልደዋለች ወይ እያልክ ነው አንተ። አሁን አብን ወልደዋለች እያልክ ነው፣ ግን በስም አብን ወልደዋለች ራሄል? ወልደዋለች ወልደዋለች ልትል ነው። ከዛ በኋላ መናፍቆንሽ ያው ከኦርቶዶክስ ቤተክርስቲያን እልም ብለሽ ወጥተሻል። አብ ተወለደ የሚል እኔ ምንም መናፍቅ እንዳትሆኝ አብ ተወልዷል የሚል አስተምሮ የለም። እሺ መጽሐፍ ቅዱስ ላይ እሺ አንተ እንትን ለማለት ነው። ለማንኛውም ግን እሺ ጥያቄ እኔ አምላክ ራሄል አምላክ ይበላል? ራሄል አምላክ ይበላል ወይ? አንተ ቆይ ሪካርድ ልታረግ ነው? ምን ፈልገህ ነው? የምን ሪካርድ ነው የምታወሪው እንዴ? ስለ እምነት። አሁን እምነት የግል ነው አይደለ? ለምን ትጠይቃለህ? እኔ ታዲያ የኔ ነው አልኩኝ? ያንቺው ነው። ግን ጥያቄ እንደዚህ አይነት ነገሮች አሁን ለምን መጠየቅ ፈለግክ ነው? እኔ መዳን እንድትፈልጊ ካለሽበት ጨለማ ወተሽ ወደ ብርሃን እንድትመጪ ነው። ወደ የትኛው መዳን? አምላክ አይሞትም ወደሚለው ብርሃን። አምላክ አይሞትም?
አምላክ አይበላም፣ አምላክ አይሞትም፣ አምላክ ሰው አይደለም፣ አምላክ ወንድ ልጅ አይደለም፣ አምላክ በስምንተኛው ቀን የሚገረዝ አይደለም የሚለውን ብርሃን ነው ልነግርሽ የመጣሁት። ለኃጢአት ነው ለጽድቅ ነው እንዴ? ለጽድቅ ነው እንጂ ግን አምላክ ወንድ ልጅ ሆኖ በስምንተኛው ቀን ተገርዟል እንዴ ራሂል? በሰባተኛው ቀን ተገርዟል ነው በስምንተኛው ቀን ብቻ በምን አገባኝ እኔ በ10 ቀንም ይገረዝ ግን ተገርዟል አምላክ ኮፕሊንግ አርጉ ተገርዟል። አንተ እንደዛ ጥያቄ አጠይቀኝ እኔ ምንድነው ልጁ ፈጣሪ ወይ እና ታዲያ ያው መጽሐፉ ነው የሚለው እኮ ላሳይሽ አንፎሎ አታረግም ቆይ አንዴ ላሳይሽ አንዴ ፎሎ ሌላ ቀን አስረዳኝ። እኔ አሁን ያው ለራሴ ችግር አለብኝ ሰው ነኝ። ፎሎ አርጉና በስራ ሰዓት ወይ አስረዳኝ። አርጉኝ ፎሎ ጋር አርጓት አዎ ይልሽ አሁን ለምሳሌ ሊገርዙትም 8 ቀን በሞላው ጊዜ በማህፀን ሳይረገዝ በመላኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ ይላል። አየሽው? እና አምላክ ነው የተገረዘው ራሂልዬ? እኔ እንጃ ነው አላውቅም። አምላክ ምናምን ይሄው ኢየሱስ ተገረዘ ይላል። እና እኔ ምን ላርጋውን? እና አምላክ ጾታ አለው ያልሽኝ ነው? ምንድነው የሚያደርግለት እሱ? እኔ ምንም አላልኩም ወንድም አለ። ይሄው ያለ መጽሐፉ እኮ አሁን በእምነታቸው ስለ እንደዚህ አሁን በእምነታቸው ጠንካራ የሆኑ ሰዎች አሉ። እኔ አሁን ብዙም አላነብም፣ ግን በእምነቴ ኢየሱስን ስታመልኪ እኮ ወንድ ልጅ ነው የምታመልኪው። ባጭሩ ምንም እኮ አትልፊ። በቃ ኢየሱስን ስታመልኪ ወንድ ልጅ ነው የምታመልኪው። ወንድ ነው ኢየሱስ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እሱም ታላቅ ይሆናል እያለ ይቀጥላል። አምላኬ ነው ከመሰቀል ላይ የተሰቀለልኝ ኢየሱስ ክርስቶስ አይደል እንዴ? ወንድ ልጅ ነው አምላክሽ? ወንድ ልጅ ነው ወይ አምላክሽ? ወይ መድኃኒዓለም ምኑን ላከብኝ ዛሬ። አምላክ ስለሆነ ነው፣ አዳይ ስለሆነ ነው፣ ፈጣሪ ስለሆነ ነው። ወንድ ልጅ የሚመለከው ለዛ ነው። አንተ እንደዚህ እያልክ አቴንሽን እንትን እያልክ በቃ የሆነ እንትን ለማለት ብቻ ነው። አይ ይሄ ወንድ ነው የሚለው ወንድ ደግሞ ጾታ አለው። እንደማንኛውም ሰው ጾታ ያለው ነው ወንድ ልጅ ማለት ጾታ በቃ ትክክለኛ ጾታ አለው ወንድ ልጅ። እኔ አሁን ወደድክም ጠላህ ያ ደግሞ ይልሽ ወደድሽም ጠላሽም ያ ደግሞ እንደዚህ በስምንተኛው ቀን ተገረዘ እንደዚህ ማለት ነው። ስለዚህ አሁን ያ ይመለከተኝ ምን ግን ማምለከው አምላክ አለ የሚያድነኝ አምላክ ያዳነኝም አለ። ቆይ አንዴ ያ የተገረዘው ይመለካል? ተገረዘ ምናምን በሚለው የለውበትም። እኔ ስለሱ አይመለከተኝም፣ ግን ያዳነኝ አምላክ ስለሆነ ሁሌም አይመለከተሽም። ሉቃስ ወንጌል ምዕራፍ 2 ቁጥር 21 አይመለከተሽም ልጅ እኔስ ይሁን እንደዚህ ያልክ አታቀሳስረኝ አልኩህ እኮ። እንዴ ለምን አቀሳስረሻል? መጽሐፉ ነው እኮ የሚለው ነው። እሺ አንድ መጽሐፍ እስቲ እሺ አንብቢልኝና ከዛ በኋላ ጌም ላጫውትሽ እንጂ እንዴ እስካሁን ለካ ጌም ስታርት አላረኩልሽም። ጌም ያው ተጫውች። እንደዚህ እኔ ምንም አላወራም። ለምን ኧረ አውሪ አይደለም አውሪ ሳይሆን ምን መሰለሽ አንድ በጣም የሚገርም ጥቅስ አለ። መኃልየ ዘሰሎሞን ምዕራፍ 7 ምዕራፍ 5 ነው እንጂ ኦኬ ከምዕራፍ 5 እንጀምራው። ምዕራፍ ቁጥር 2 ተመልከች ምን እንደሚል የእግዚአብሔር ቃል ነው። እኔ ተኝቻለሁ ልቤ ግን ነቅቷል፣ የውዴ ቃል ነው እሱን ደጁ ይመታል። እህቴ ወዳጄ እርግቤ መደምደሚያዬ ሆይ በራሴ ጠል በቄንዳ ላይም የሌሊት ነጠብጣብ ሞልቶበታልና ክፈችልኝ። የሌሊት ነጠብጣብ ልብ አድርጊ። ቀሚሴን አወለቅኩ አለች። እሷ ደግሞ እንዴት ለብሰዋለሁ? እግሬን ታጠብኩ እንዴት አሳሳድፈዋለሁ? ውዴ እጁን በምን በቀዳዳ ሰደደ፣ አንጀቴም ስለሱ ታወከ። እንዴ ቀሚስ ወለቀ ምናምን። ይሄ ነገር የእግዚአብሔር ቃል ነው። ለውዴ ከፍትለት ዘንድ ተነሳው። እጆቼ በደጁ መወርወሪያ ላይ ከርቤን አፈሰሱ፣ ጣቶቼ ፈሳሹን ከርቤ አንጠባጠቡ። ምንድን ነው የተንጠባጠቡ? ቆይ ጥያቄ አለኝ ራሂል፣ አንዴ ይቅርታ፣ ጥያቄ አለኝ። ጥያቄ እዚህ ጋር ሌሊት ነው ክፈችልኝ አላት እና ሞልቶብኛል የሆነ ነገር አለ። ከዛ ተነሳች ከፈተችለት፣ ቀሚሷን አወለቀች ወዲያውኑ። ከዛ እጅ ተሰደደ። ከዛ በኋላ የሆነ ነገር ፈሰሰ ይላል። ምንድነው ይሄ ነገር ምንድነው? ምን ተረዳሽ? ማን ነው እንደዛ ያለው? ይሄው መኃልየ ዘሰሎሞን ምዕራፍ 5 የእግዚአብሔር ቃል መኃልየ
አይ በቃ እኔ አንብቤ ምን ብዬ ነገ እናወራለን። ስለዚህ ነገር እንደውም በጣም አጥኝቼ ማለት ነው። ከዛ በኋላ ችግር የለም ፎሎ ባክ መልስልኝና መለስኩልሽ። በቃ ነይሽ። ግን እኔ ለዛው ጋር ደግሞ አንድ ልጨምርልሽና ከዛ ትወጫለሽ። እዚህ ጋር ደግሞ ምን አለ? ጋይስ ታጣባርጉ 80 ሰው ታጣባርጉ ኮፒንግ ጋር አንቺ የመኮንን ልጅ ሆይ እግሮችሽ በጫማ ውስጥ እንዴት ውቦች ናቸው። ዳሌዎችሽ በአንጥረኛ እጅ እንደተነጠሩ እንደ እንቁ ይመስላሉ። እንደ ተነጠሩ እንቁ ምናምን። እምብርትሽ ልብ አድርጊ። መጀመሪያ ስለ ጫም እግር ያጂ ስለ እግር አወራ። ከዛ ስለ ዳሌ፣ ከዛ ደግሞ ስለ እምብርት አወራ። ከዛ ደግሞ ስለምን አወራ መሰለሽ? ሆድ ስለ ሆድሽ እንደ ስንዴ ክምር ነው አለ። በአበባም እንደታጠረ ነው። ሁለቱ ምንድነው የሚለው? ራሂል እስቲ አንብቢልኝ እቺኛዋን። ሁለቱ ምን ይላል? ይሄውን እኔ እኮ ግራ ገባኝ። እኔ አሁን እንዴት ከዛ ሁለቱ ጠጡ ምናምን ከዛ እንደምን ታገልገለ አይገባም። ይኸውልህ እንደዚህ አሁን ቃላቶቹ አይገባም። በመንፈስ ቅዱስ የተሞላ ሰው ነው ይሄ መጽሐፍ ሊገባው የሚችለው። አንተ አሁን ተቃራኒ ስለምታስብ ማለት ነው። አንተ ይሄ መንፈስ ቅዱስ የተሞላ ሰው ነው የሚገባው እንጂ አንተ ወይ ነገር ስታነብ ወደ ሌላ ነው የምትተረጉመው፣ ወደ ሌላ ነው የምትተረጉመው። መጽሐፍ ቅዱስን ለሰዎች እንዳይገባ አድርጎ ነው ያወረደው ማለት ነው። ኦኬ አይደለም አላልኩም እንደዛ እና እንደዛ አይደለም። እና እንዴት ነው እኔ ገብቶኛል ማለት ነው። በቃ እንደዛ ነው። በቃ ይሄ ጥያቄ ይሄን ጥያቄ ለምን አንተ ከሃይማኖት አባቶች ጋር አንተን አስተማሪዎች ጋር ይፈራሉ? እስኪ ጥሪ አድርጊላቸው። እኔ ጋር አንተ ደካማ ነው አይተህ ከምትበዘብስ ጥሪ አድርጊላቸው። ያው እኔ ዝም ልበልና አንዴ ጥሪ አድርጊላቸው። ያው እስቲ እሺ ጋይስ ሼር አድርጉ። ቢሆን እኔ ራሴ መልሱ ነገራቸው የምትችሉ ሰዎች ይሄንን ልጅ አንድ በሉልን። ኑና ተወያዩ ትበይና እስቲ ነገራቸው። ያው ፎሎ አድርጉ ጋይስ፣ ፎሎ አድርጉ። ነገ ማለት ነው። ነገ በዚህ ሰዓትና እኔ ችግር የለውም። እኔ ራሴ አንብቤ ተናግጄ እንዴ ራሴ መልስልሃለሁ። በቃ እሺ፣ መልካም ጊዜ። አንተ አሁን እንትኑን ይዘህ እንደዚህ ነው ያውላችሁ። እንደዚህ ነው አያችሁ፣ እንደዚህ ነው። አሁን እስቲ ስንት ነው ቪዲዮ ስንት ደረሰ? እስቲ ሌው እስቲ ያው ሌሚሲ ቪዲዮ ስንት ደረሰ? Are you kidding me? Are you kidding me? አይ 5000 ነው ጋይስ። አረ ወላሂ በጣም የምታሳዝኑ ሰዎች ናቸው። እኔ ለምን እንደሆነ አላውቅም። ጀማው በጣም እንደምትዳከሙ አይገባኝም ወላሂ። ኦልራይት እስካሁን 5000 ቪዲዮውን ሼር አድርጉት እሺ። ቪዲዮውን እዩት። ማየት ራሱ ይፈልጋል።